ቤት ውስጥ ጥፍር መቁረጥ እንዴት ይታያል ትላለች። በተለይ አሁን ይሄ የሱፍ ፊልም የሚባለው ውስጥ ብዙ ነገሮች አሉ። የተሰራውም ከሱና አካሎች ውጪ በሆነ አካል ነውና ከገቡባቸው በኋላ አወጣጡ ሲጨንቃቸው ይጠይቃሉ። መጠየቅ ያለበት አንድ ነገር ከመስራታችን በፊት ነው። ይሄንኑ እስላሚክ ባንኩን ሲጀምሩ 3 እስከ 5 ድረስ አማካሪ ታላላቅ ዑለሞች ያሏቸው ባንኮች ወደ ኋላ ስንመለስ መቼም በቀጥታ ሰደቃ በልታችሁ ቁርአን ቀርታችሁ እንዲህ ብላችሁ ሂዱ የሚል ትዕዛዝም ሆነ ተግባር وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. السلام عليكم ورحمة الله وبركاته. بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه. أما بعد ود أفريكا تي في ተከታታዮች በተለየ መልኩ የአልፈታዋ ፕሮግራምን የምትከታተሉ ዛሬ ደግሞ ከታላቅ ሼኽ ጋር ከታላቅ እንግዳ ጋር መተንላችኋል። ኢንሻአላህ ከፊት ለፊት በመታዩት ስክሪኑ ላይ በመታዋቸው በሁለት ስልኮቻችን በመጠቀም ጥያቄዎቻችሁን በዲናችሁም በዱንያችሁም ዙሪያ ጠጠር ያለባችሁን ከበድ ያላችሁን ያስጨነቃችሁን ያሳሰባችሁን ነገር በመጠየቅ ኢንሻአላህ ከታላቁ ሼኻችን ከሼኽ ሐሰን ሐሚዲን መልስ ታገኛላችሁ። ሼኽ እንኳን ደህና መጡ። ጀዛኩሙላሁ ኸይረን። እንግዲህ ሼኽ ጥያቄዎቻችሁን ለመመለስ ከኛ ጋር እዚህ ተገኝተዋል። ጀዛሁላሁ ኸይረን። ሐያታቸውንም ረዘም አላህ ያድርገው፣ ዓፊያቸውንም የተሟላ አላህ ያድርግላቸው። ልጆቻቸውንም አሳድጎ በያሉበት ታላላቅ እንደሳቸው ያሉ ልጆች አድርጎ ኡማውን የሚጠቅሙ ልጆች መሆናቸውን አሳይቷቸው እንደሄዱም ዱዓ አድርጉላቸው ሁላችሁም። ሼኻችን ያው እሳቸውን ማስተዋወቅ እንግዲህ ያው ተጅሂል ነው፣ ሁሉም ሰው ያውቃቸዋልና ተከታታዮቻችን በሙሉ ሼኽ ሐሰንን የማያውቅ የለምና እሳቸው ማስተዋወቅ አይጠበቅብኝም። ቀጥታ ወደ መጡ ጥያቄዎች እሄዳለሁኝ። በፌስቡክ ከተላኩ ጥያቄዎች ስንነሳ ኡስታዝ ሰደቃ ከተበላ በኋላ መቅራት እንዴት ይታያል? ተሰብስበው ቂርአት ይቀራሉ፣ ይህ ትክክል ነው ወይ ይላል። ሰላም አለይኩም ወራህመቱላህ። ሄሎ ሄሎ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሼህ ጥያቄ ነበረኝ። መርሐባ፣ ቀጥይ። ጥያቄ ቅቤ ተቀብቶ ሶላት መስገድ እንዴት ይታያል? እሺ፣ መልስ ታገኛለሽ። طيب እንግዲህ ሰደቃ ያው በአገራችን ያለው እንትን ነውና ይሄንን ምን ትሉናለሁ የሚል ነው። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء وسيد المرسلين نبينا وحبيبنا وقدوتنا محمد وعلى آله وأصحابه ومن استنى بسنته واهتدى بهداه واقتفى أثره إلى يوم الدين وبعد. صدقة صدقوا كتب الله بوالا قرآن مقرات የሚለው ጥያቄ ነው የተጠየቀው። ሐቂቃ በዚህ መልኩ ከነቢያችን አለይሂ ሰላቱ ወሰላም እና ከሰሃቦቹ የተያዘና ከታቢዒዎቹ የተያዘ ነገር የለም። ፉቃሃው ሙተአኺሮቹ ያው እንደሚቻል በሸርጥ الإهداء ሰደቃው ጋር ያይዞም ሳይሆን እንደ በሸርጥ الإهداء ሊደርስ ይችላል የሚሉ ዑለማዎች አሉ። ቁርአኑን መቅራት ማለት ነው። በሸርጥ الإهداء መድረስ ይችላል። የሰደቃው ጥያቄ ስለሌለው ስለሷ እናወራም። ቁርአኑን መቅራት ይደርሳል የሚሉ ዑለማዎች አሉ። ከነሱም ሙተአኺሩ ፉቃሃ ሻፊዒያዎች ይላሉ። ኢማሙ ግን ከመዝሀብ ሻፊዒያ ኢማሙ ሻፊዒ የለም ነው የሚሉት። ወለይሰ ሊልኢንሳኒ ኢላ ማ ሰዓ የሚለውን አያ ነው استدلال የሚሆኑት፣ አለመኖሩን ነው የሚናገሩት። ሼኽ الإسلام ተይሚያ ረሂመሁላሁ ተዓላ ትንሽ በዚህ ጉዳይ ላይ ተወሱዕ ይሆናሉ።
ይደርሳል በሚል ማለት ነው። ዒባዳት ቀውልያ፣ ዒባዳት ፊዕልያ፣ ዒባዳት በደንያዎች አሉ። من العبادات البدنية والمالية حج ነው ለሌላ ሰው ይደረጋል። من العبادات المالية ዘካ ነብያችን አለይሂ ሰላቱ ወሰለም ላጎታቸው እንደከፈሉ ሐጅ من العبادات المالية والبدنية ነው። በአንደበት ከሚደረጉ ዒባዳዎች ደግሞ ዱዓዎች ነሳላቸው ከቁርአን የበለጠ ዱዓ ስለሌለ እሱም ይቻላል ወደሚል የሚሄዱበት ቀውል አላቸው። ወደ ኋላ ስንመለስ መቼም በቀጥታ ሰደቃ በልታችሁ ቁርአን ቀርታችሁ እንዲህ ብላችሁ ሂዱ የሚል ትዕዛዝም ሆነ ተግባር አላገኘንም። ጀዛኩሙላሁ ኸይረን። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። መርሐባ። ጥያቄ ነበር። እሺ ቀጥይ። እሺ እንትን ጥፍር ቤት ውስጥ ቢቆረጥ ችግር አለው እንዴ? ጥፍራችንን ቤት ውስጥ ብንቆርጥ። እሺ ሌላኛው ጥያቄ ቁርአን ስንቀራ ማይድ ላይ ስንሆን ጓንት ለብሰን መቅራት እንችላለን? እሺ መርሐባ። በከፌስቡክ የመጡ እንትኖች ጥያቄዎች ብዙ ናቸው። ኢንሻአላህ ያሁኖችን ትኩሶቹን እንትን እንበልና እንመለስባቸዋለን በመሃል። ቅቤ ተቀብቶ ሶላት መስገድ እንዴት ይታያል ትላለች እህታችን። ሐቂቃ እንግዲህ ሶላት ጧራ ሸርጥ ነው። ቅቤ ነጃሳ ነው የሚል ነገር ስላላየን ቅቤ ተቀብቶ ሶላት መስገድ የሚከለክል ምንም አይነት ነገር የለም ኢንሻአላህ። አሁን የጠየቀችው ደግሞ ቤት ውስጥ ጥፍር መቁረጥ እንግዲህ ያው ድህነት ያስወርሳል እንደዚህ የሚባሉትን ተጽዕኖ አድርጎባት ይመስለኛል የጠየቀችው ነው ወደዚህ ያመጣችው። ቤት ውስጥ ጥፍር መቁረጥ እንዴት ይታያል ትላለች። ይሄንንም የሚከለክል ነገር አላየንም። ጥፍር መቁረጥ ከጥሩ ነገሮች ጭምርት ነው። በወቅቱ እየተሸገርን ያለነው እንዳውም ጥፍር ማስረዘም እንጂ መቁረጡ ላይ አይደለም ችግሩ። ቤትም ውስጥ ውጭም ቢቆረጥ ምንም ከልካይ የለም። ሰላም አለይኩም ወራህመቱላህ። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አፍሪካ ዲቪ። አዎ ጥያቄ ነበረኝ። ቀጥሉ። የሆነ ሁለት ሰዎች ሲገዳደሉ ሁለቱም እሳት ናቸው የሚል ሐዲስ አለ መስሎኝ። አንደኛው እያሯሯጠው እየሸሸው የሚሞት ከሆነ አሁን እንደሚጣሉ ሰዓት አንደኛው እያሯሯጠ ይሞታል፣ እያሯሯጠው ያለ የሚሞት ሰዓት አለ ሳይፈልግ ማለት ነው። እሱ እንዴት ነው ቢብራራ? እሱም ከዚህ ይመደባሉ አልቃቲል ወልመቅቱሉ ፊናር ከሚለው ውስጥ ይመደባሉ። ሁለቱም ሟቹም ይመደባሉ ከዚያኛው ማለት እያመለጠ ከኋላ ተመቶ ደርሶበት ቢገደል ቢሞት አልቃቲሉ ወልመቅቱሉ ፊናር ከሚለው ውስጥ ይመደባሉ ነው። ወስደናል። መርሐባ። ሌላ ጀዛከላህ። طيب ሌላው እህታችን የጠየቀችው ሐይድ ላይ ያለች ሴት ቁርአን መቅራት እንዴት ይታያል? በጓንት ይዘን ብንቀራ ትላለች። ቢስሚላህ እንግዲህ ይሄ መስአላ ሙክተለፍ ነው። ጅምሁር الفقሃ አጠቃላይ አይቻልም የሚለውን ነው የሚይዙት። ይቻላል የሚሉ ዑለማዎች አሉ። ይቻላል ያሉበትን ምክንያት ሲያቀርቡ የከለከሉት አሐዲሶች ሰሒህ አይደሉም በሚል ነው የሚሄዱት። አላኩልን ሐዲሶቹ ተሰባስበው ትንሽ ጠንከር ሊሉ ስለሚችሉ ጅምሁሮችንም ተስማምተን ለመሄድ ከኺላፍም ለመውጣት ወቅት الحيض ላይ አላህ ያቀለለን ነገር እንደቀለለ ብንቀበለው የተሻለ ነው የሚሆነው። ይቻላል ያሉትን ሰዎች ተከትለው የሄዱ ሰዎችን ተሽዲደን ነኪር አያስፈልግም ወይም ተቃውሞ ማብዛት። ምክንያቱም በገባቸው ልክ ሂደዋልና መተው የተሻለ ነው የሚለውን ነው የምንይዘው ኢንሻአላህ ተዓላ። እቴ ሰምተሻል። በሐይድ ሆኖ መቅራት ይፈቀዳል የሚሉ ታላላቅ ዑለሞች አሉ። አይፈቀድም የሚሉት ደግሞ ጅምሁሩ አህለል ዒልም ናቸውና
ይፈቀዳል የሚሉት ይወደዳል አላሉም ወይም ይወጅባል አላሉም ይበቃል ያሉትና ይሄንን ለእህትራዙ ለጥንቃቄው ሲባል በሐይድ ሰዓት አለመቅራት ይመረጣልና ይሄንን ያዢ ያው እንግዲህ ረጅም ጊዜም አይደለም ጊዜው ብዙ እንትን የሚል ነገር አይደለምና የሐይድ ጊዜ ጥንቃቄ ተደርጎ የጅምሁሮችን አቋም መውሰድን መርጣለሁ ነው የሚሉት ሸኻችን ጀዛኩሙላሁ ኸይረን አንድ ሰው ገዳይና ተገዳይ ሁለቱም የሳት ናቸው የሚል ሐዲስ ሰምቼ ነበርና እየሸሸ ያመለጠ ከኋላ ተመቶ ቢሞት አልመቅቱሉ ፊናር ከሚለው ውስጥ ይመደባል ይሄስ ይላል ቢስሚላህ ዚጋም ነብያችን አለይሂ ሰላቱ ወሰለም إذا التقى المسلمان بسيفيهما فالقاتل والمقتول في النار ነው ያሉት ሁለት ሙስሊሞች በሰይፋቸው ከተገናኙ አባራሪ ተባራሪ ሳይኖር ያም ይሄም ያው እየታገሉ ነበር ያሉት አንዱ ቀደመ ገደለ هذا القاتل فما بال المقتول ነው ያሉት ሰሃቦቹ አልተውትም ጉዳዩን ይህስ ገዳይ ነው ይሄኛው ደግሞ ሟች ሆኖ ይያለ ለምንድን ነው የሚቀጣው ሲሏቸው كان حريصا على قتل صاحبه ነው ያሉት ነብያችን አለይሂ ሰላቱ ወሰለም እነሱ ሁለቱም የሳት ናቸው ይሄ ደግሞ እየሸሸ ያለው ሀቂቃሱ ያው ዑድዋን እየተደረገበት ወይም እየተዘመተበት ወሰን እየታለፈበት መሆኑ ይታወቃል من قاتل دون ماله فهو شهيد ومن قاتل دون نفسه فهو شهيد ومن قاتل دون حريمه فهو شهيد የሚለው ሐዲስ ስላለ ዑድዋን አድርጎበት የሚመጣውን ሰው መሸሹ ያን ያክል አስፈላጊ አይደለም ያው ፈሪነት ነው ማን ነው ይሄ መቅቱል ሐሪስን على قتل صاحبه አላደለ በመሆኑ ግን ተጠያቂነቱ አይመለከተውም والله اعلم ጀዛኩሙላሁ ኸይረን ወንድማችን በደንብ የተከታተሉ የሰሙ ይመስለኛል እርሶን እንደከበደው የነብዩን ባልደረቦች ከብዷቸው ነበርና ጉዳዩን ለታላቁ ነብይ አለይሂ ሰላቱ ወሰለም አቅርበውላቸው ይሄ ተገዳይ ወንጀሉ ላይ ወይም ሳት ውስጥ የሚሆንበት ምክንያት ወንድሙን ለመግደል ሰስቶ ነበር ጓጉቶ ነበርና ነው ስለዚህ ፍላጎት ሲኖር ነው ይሄ ደግሞ ያመለጠ ማምለጡ ባይወደድም ባይመከርም ጥሩ ባይሆንም መከላከል ስላለበት ከራሱ ላይ ከኋላ የተገደለ ሰው አይጠየቅም እዚህ ሐዲስ ውስጥ አይካተትም የሚለውን መልእክት በደንብ እንደሰማሁ ባለ ሙሉ ተስፋ ነኝ ወደ ጥያቄዎቻችን ስንመለስ ሰው ከሞተ በኋላ ሰደቃ ሲያወጡ 7 2 7 40 4 ወር አመታት ይላሉና ይሄ እንዴት ይታያል ጀዛኩሙላሁ ኸይረን ኡስታዳና ይላል ቢስሚላህ ሰደቃ ወቅትን ሙሐደድ አልተሰጠውም የተወሰነ ቀነ ገደብ አልተሰጠውም የሟች ወገን ለሟቹ በፈለገው ሰዓት ላይ መሰደቅ ይችላል 7 ላይ 2 7 ላይ 40 ላይ አመታት ላይ መንፈቅ ላይ እየተባለ በቀን ተገድቦ የሚደረግ ሰደቃ በሐዲስ አላየንም ስለዚህ እንደሱ ባይደረግ የተመረጠ ነው መሰረተ ቢስ ነው ጀዛኩሙላሁ ኸይረን አንድ ሴት ባሏ ቅርብ ዘመዷን አግብቶባት ነበር እና እሷን ካልፈታህልኝ በሚል ለአመታት ያክል ትጠይቃለች አልፈታም አንቺ ፍታኝ ማለት አትችይም حرام ነው ስላት በቃ እንግዳውስ እኔን ፍታኝ ከሷ ጋር አብሬ መኖር አልችልም ወደሚለው ጥያቄ ገብታ እኔንም ቤቷንም ልጆቿንም ልትበትን ነው ለሁለታችንም ምን ምክር ትመክሩናለሁ ኢስላምስ ምን ይላል በዚህ ዙሪያ ባረከላሁ ፊኩም ይላል ቢስሚላህ አንድ እህት ሌላ እህቷን እንድትፈታ መጠየቅ ተገቢ አይደለም የቅርብ ዘመድ የሚባለው ግን ልክ አለው አንድ ሰው በአንዲት ሴት ላይ እህቷን አያገባባትም አክስቷን አያገባባትም የመሳሰሉትን በነፍስ የተጠቀሰ የሹሜዋን የአባቷን እህት እነዚህ የመሳሰሉትን ማግባት አይቻልም ነው እንጂ የተባለው እንደው ማንኛውም ዘመዷ የስጋ ዘመዷ የሆነችን ሌላይቱን ማግባት አይፈቀድም አይደለም እነዚህ ቅርቦቹ ለምንድነው ማግባታቸው ያልተፈቀደው
ዝምድና እንዳይቆረጥ እርስ በራሳቸው እንዳይቀናኑ ሌላ ችግር እንዳይመጣ ነው። ራቅ ያሉ ዝምድናዎች ከሆኑ የሚከለክል ነስ የለምና ማግባት ለሱ ይፈቀድለታል። እሷ ደግሞ ፍታልኝ ብላ መጠየቅ መብት የላትም። ለምን ነብዩ አለይሂ ሰላቱ ወሰለም لا تسأل المرأة طلاق أختها لتستكفئ ما في إنائها አንዲት ሴት እህቷ እንድትፈታ መጠየቅ አይገባትም። እህቷ ሲሉ የስጋ እህቷ ሳይሆን የኢስላም እህቷ እንድትፈታ ባሏ እንዲፈታላትና እሷ ብቻዋን እንድታገኘው የማድረግ መብት የላትም። ካደረገችም ተገቢ አይደለም፣ ክልክል ነገር ነው የፈጸመችው የሚል ነገር ነውና ሐዲሱ የሚያሳየን ይህን ጥያቄ መጠየቅ የለባትም። እንደ ምክር ደግሞ እህቴ ተረጋጊ፣ አላህ የፈቀደው ሸሪዓዊ ህግ ነው። መስና ወሱላሰ ወሩባዓ ብሎ ፈቅዷል። ፍቃዱ በነገራችን ላይ ግዴታ አይደለም፣ ፈቃድ ነው። ይህንን ማስተዳደር የሚችል አቅም ኑሮት፣ አቅም ሲባል ገንዘብ ብቻም አይደለም የአኽላቅም ያስፈልጋል። የሁለቱንም ባህሪ ተቋቁሞ መምራት ህልም ያለው ሰው ሆነ ችሎታ ያለው ሰው ካልሆነ በስተቀር ብዙ ሊገፋ አይችልምና ይህንንም ታሳቢ ያደረገ ጋብቻ ከተፈጸመ አንቺም ሰብር ይኑርሽ፣ አንተም ደግሞ አቻችሎ ለመምራት ወሳኝ መሆን መቻል አለብህ። ኢስላም ይህንኑ ነው የሚለው። መርሐባ ጀዛኩሙላሁ ኸይረን። እንግዲህ ቅርብ ዘመድ ሲባል እህት፣ አክስት የሹሜ ከሆነች ሸሪዓው ራሱ ክልክል ስላደረገው ፍች ነው፣ ጦላቁ ባጢል ነው። ኒካሁ ራሱ የሁለተኛዋ ኒካህ ባጢል ነው ራሱ ነው። ሼኽ ያሉንና በደንብ ምክሩን ስማ ወንድሜ። ሰላም አለይኩም ወራህመቱላህ። መርሐባ ጥያቄ ነበር። ሄሎ አቤት አቤት። አይሰማም? ሄሎ ሄሎ አቤት። አይሰማም? ይሰማል። በቴሌቪዥኑን ዝጊና ከኛ ጋር ብቻ ቴሌቪዥኑን ሳይለንት አድርገሽ ከኛ ትሰሚያለሽ። እሺ ዘግቼዋለሁ። መርሐባ ጠይቂ። የመጀመሪያው ጥያቄ ማለት ነው። እሺ አሁን የእንትን የወሊድ ደም ማለት የወሊድ ደም እሺ 45 ቀን ከሞላች በኋላ ታጠበች። 45 ቀን በኋላ ታጠበች ማለት ነው። ታጠብኩኝ። እሺ ግን ያው አልጠራችም። ግን አልጠራችም። 45 ቀን ሞልታ ብቻ ስለሞላ ታጥባ ሰላታ ጀመረች። ግን አልጠራችም። እሺ እና የቆጠረችው ደግሞ አቆጣጠሩ በመስከረም 16 ነበረ፣ በጥቅምት 16 ነበር። እንደዛ ነው የቆጠረችው። በሂጅራ ምናምን አይደለም። በሂጅራ አይደለም። እሺ አንድ ጥያቄ እሱ ነው። ሌላ ደግሞ አሁን ብሉህ የደረሱ ልጆች ማለት ነው። ብሉህ የደረሱ ልጆች እሺ እና ያው በልጅነታቸውም ቶሎ ይደርሳሉ። በተለይ ሴቶች በ9 ዓመታቸው የወር አበባን እናይ እንችላለን አይደል? እንደዛ አሁን ቶሎ በደረሱት ገና በትንሽ እድሜያቸው ማለት ነው። እድሜያቸው ብዙም ሳይሄድ ብሉህ ሲደርሱ ልጆች ማለት ነው። እሺ በትንሽ እድሜያቸው ብሉህ ሲደርሱ ያው እንደ መጀመሪያ ነው የምንላቸው። አሁን ይሄን ሰው የምንላቸው የሽልማት ተሰጠ ምናምን ነው ወይ እንደምታውቁት ዳውን ተረናል። ከዛ በኋላ አሁን ልጆች አቅመ ደርሶ ብሉግ ሲደርሱ ልጆች ሙበኪረን ቶሎ ሊደርሱ ይችላሉ። በተለይ ሴቶች ብለሽኛል። እሺ ከዛ እንደማንኛውም ሰው ነው ተባለ ምን በእኛ ተፈጠረ ምናምን ወይ በመጀመሪያ በየቀጣል ምን ይላል ነው። ግልጽ አይደለም እዚህ ላይ። አሁን ልጆች ቁርአንም ሲቀሩ ማንኛውም አጅሩ እንደ ትልቁ ሰው ይሆናል ወይ ነው? ወንጀሉም እንደ ትልቁ ይሆናል ወይ ብሉግ ከሆኑ በኋላ ማለትሽ ነው? አይደለም።
በእኛ በወላጆች ላይ ማለት ነው እሺ ብሉ ከደረሱ በኋላ እንደማንኛውም ሰው ነው ወንጀል ሲሰሩ ሲያጠፉ እንመክራቸው ወይስ የጠጣን ምናምን ነው ወይስ ወይ የመታን ምናምን በዚህ ለምሳሌ ምናስቆማቸው ወንጀል ነክ ሲሰሩ ማለት ነው? እሺ እንደ ውጭ ሰው ነው የምንመክረው ወይስ እኛ እንደ ቤተሰብ እንዳባት መግረፍም መቀጥቀጥም መቆጣትም መገሰጽም እንችላለን ወይ ነው? እሺ ሌላ ጥቂት ምን ሌላ ማለት እሺ ቀጥይ። ሌላ ደግሞ የእስላማዊ ፊልም የሚባል አለ እስላማዊ ፊልም ተብሎ እሺ መርሐባ እነሱ እንዴት ናቸው ነው? እሱን ማለት ነው የነ አሪሳላ ምናምን የሚባለው ማለትሽ ነው? የሐምዛ የኢስላም ነው ብለው ይቀርቡ ማለት ነው። መርሐባ እሺ መርሐባ እሺ ጀዛኪላሁ ኸይራን። ውድ ተመልካቾቻችን ትንሽ አረፍ ብለን ኢንሻአላህ እንመለሳለን። ሳትርቁ ጠብቁን። ባረከላሁ ፊኩም። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. بسم الله والحمد لله والصلاة والسلام على رسول الله. የተወደዳችሁና የተከበራችሁ የአልፈታዋ ፕሮግራም ተከታታዮች ከናንተ የሚመጡ ጥያቄዎችን መልስ በመስጠት ከታላቁ ሼኻችን ከሼኽ ሐሰን ሐሚድን ጋር አብረን የምንቆይበት ፕሮግራማችን ነው። ጀዛኩሙላሁ ኸይረን። ሼኻችን እንግዲህ ከረፍት ተመልሰናል። ከረፍት በፊት የተጠየቁ ጥያቄዎችን እስከሚመጡ አዳዲስ ጥያቄዎች እስከሚመጡ ድረስ እነዛን እየመለስን እንጠብቃለን። የኒፋስ ጊዜው ምን ያክል ነው? 45 ቀን ቆይታ ታጥባ ነበር አልጠራችም፣ ግን ሶላቱን እንድትጀምር ወይ የሚል ጥያቄ ጠይቃለች እህታችን። ቢስሚላህ ኒፋሳ አቀሉ ኒፋሲ መጀቱን ነው የሚሉት ፉቃዎቹ። የአንድ ትፍታ ቀድር ነው። ደምም ላይ ፈስም የሚችልበት ሁኔታ አለ። ከረዘመ እስከ 60 ቀን ሊቆይ ይችላል። ዓዲ ያው የተለመደው ሁሉም ሴቶች ላይ የሚከሰተው አይነት ደግሞ ኒፋሳ 40 ቀን ነው። ከዛ በታችም ከዛ በላይም መሆን የሚችልበት ሁኔታ ስላለ ከ60 ቀን በፊት ሳይቋረጥ መስገድ የሚቻልበት ምንም አይነት አጋጣሚ የለም። ብትታጠብም ብትሰግድም የማይሆን ነገር ነው የሰራችው። መታጠቡ ምንጊዜም ይኖራል፣ ግን ጦህር አይገኝበትም። ሶላቱ መቅቡል አይደለም። አላህ ስብሓንሁ ወተዓላ በሐይድ በኒፋስ ወቅት ላይ ሶላትን አቅልሏል። አንዳንድ ዒባዳዎች ቀለል ተደርገዋል። የአላህ ስብሓንሁ ወተዓላ ሩኽሳ መቀበል ተገቢ ነው። እንደገና ደግሞ ሰደቀቱን ተሰደቀ አላሁ ዐላ በናቲ አደም ለሴት አላህ የፈቀደላቸው ያቀለለላቸው ጉዳይ ነውና ያንን ጥሰው በመስራታቸው ቅጣት እንጂ ምንዳ ያገኙም፣ ያስቀጣቸዋል፣ ያስጠይቃቸዋል። ሶላቱ ቦታ የለውም። ጀዛኩሙላሁ ኸይራን። መርሐባ። ሌላው ይህች እህታችን ናት። ልጆቻችን ባሌግ ከሆኑ በኋላ ሴቶችም ወንዶችም በዚህ ሰዓት ሴቶች ወንዶች ባሌግ ከሆኑ በኋላ በተለይ ሴቶች ሙበኪረን ይሆናሉና እነዚህን ሴቶች ልጆች ወንዶች ልጆች መግረፍ እንችላለን ወይ? መምታት እንችላለን ወይ? ምን ይሻላል? ወይስ እንደሌላው ሰው ዝም ብለን መቆጣትና መምከር ነው ያለብን የሚል ጥያቄ ጠይቃለች። ቢስሚላህ ሐቂቃ እንግዲህ ልጆች 7 ዓመት የሞሉ ጊዜ በሶላት እዘዟቸው፣ 10 ዓመት የሞሉ ጊዜ ገፏቸው፣ ወድሪቡሁም ዐለይሃ ሊ10 ነው የሚሉት። ለማንኛውም መልካም ስነ ምግባር ቀስቅሰን እምቢ ካሉ
እየገረፍን እንትን ማለቱ ተገቢ ነው። እንዳውም እንትን ካዩማ ብሉግ ከሆኑማ ግዴታ ሆኖባቸዋል። ግዴታ ከሆነ በኋላ ተጠያቂነታቸው በጣም ከባድ ስለሚሆን በወንጀልም ስለሚጠየቁ መቆጣቱም ሆነ መግረፉም ይቀጥላል። ግን ከዛ በፊት አላህን በመፍራት ላይ ምንዝ ንዑመት አظፋሪህን ገና ከለጋ እድሜያቸው አላህን በመፍራት ላይ ማሳደግ ያስፈልጋል። አንዳንድ እናቶችና ቤተሰቦች እንዲሁ በምናይበት ወቅት ይህን አላህ አይወድም፣ እንዲህ ከሰራህ አላህ ይቆጣል፣ እንዲህ ከሰራሽ አላህ ይቆጣል፣ አዛብ የሚባል አለ፣ እንዲህ የሰራ ሰው እንዲህ ያገኛል የሚለውን ገና ከህፃንነታቸው አስተምረዋቸው አላህን በመፍራት ላይ የሚያድጉ ልጆች አሉና የዛ አይነት ተርቢያ መስጠት ያስፈልጋል። የዛ አይነት ተርቢያ ተሰጥተው ደግሞ ገና 7 ዓመት ከመምራታቸው በፊት በዚህ መልኩ ካደጉ 7 ዓመት ላይ የማያሸግሩ ይሆናሉ። ሶላትን ለመቀበልም ሁሉንም ነገር ለመቀበል አያሸግሩም። ተርቢያ ከጧቱ ማበከር ነው። ዋጅብ ከሆነባቸው በኋላ ብሉግ ከሆኑ በኋላ ሲያቋርጡ ግን መገረፋቸው አይቀርም። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ሼክ መርሐባ። ጥያቄ ነበረኝ። طيب ቀጥይ። እንትን አክሲዮን በእስልምና እንዴት ነው የሚታየው የሚለው ለማንሳት ነበር። ምን አክሲዮን? እሺ አክሲዮን አሁን እኔ የሆነ እንደ አነስተኛ ጥቃቅን በሚል የተሰጠኝ ቦታ አለ። በየወሩ የሚሰበሰብ ብር አለ። እሺ ያ ብርም ደግሞ ብዙሃኑ ያው ሌላ ብሔር ሃይማኖት ተከታዮች ናቸው። አንድ ላይ ነው የገባው ማለት ነው ብሩ። አጋጣሚም ሆኖ ደግሞ አክሲዮኑ ተደራጅቶ ወደ ትልቅ ቦታ ቢደርስም ራሱ በእንደዛ አይነት ኬዝ ነው የሚሰጠው ማለት ነው። ቦታው ለመስራት የሚመጣው ብር ከወለድ ጋር የተያያዘ ሊሆን ነው ማለት ነው። ይሄ ነገር እንዴት ይታያል? ሁለት ደግሞ ግልጽ ነው ጥያቄያ? እንትን ከሪባው ጋር እንዴት ነው የሚመጣ? በሪባ እንዴት ይመጣል? እናንተ እያዋጣችሁ በወር እያሰባሰባችሁ አይደል ያላችሁት? ባንክ ቤት ስታስቀምጡ በወለድ እንጂ ከወለድ አልባው አይደለም የምናስቀምጠው። ኢዳኡ ላይ ማስቀመጡ ላይ ማለትሽ ነው ወይስ? ያስቀመጡት አሁን ለምሳሌ እኔ ለብቻዬ ገለል ብዬ ይሄ አክሲዮን ራሱ አልፈልገውም ብል ማለት ነው ቦታው ላይ መታሸግ ድረስ ነው የተደረሰው ማለት ነው። አይቻልም፣ አለ መክፈል አይቻልም። የከፈልነው ያዋጣነው ብር ደግሞ አሁን ሲቪል ወይም ሂጅራ ባንክ በሚባለው ሳይሆን ኖርማል ባንክ ላይ ነው የገባው ማለት ነው። እሺ ሁለት ደግሞ አሁን ይሄኛው ግልጽ ነው። ማስቀመጣችን እንዴት ይታያል ነው? ማስቀመጣችን እንዴት ይታያል ነው። እሺ ሁለት ደግሞ ይሄ በአነስተኛና ጥቃቅን ሲደራጁ አንዳንዴ እቃ የማቅረብም አይነት ሁኔታዎች አሉ። ብር አሁን የሙስሊም ያዘጋጁት አሁን ሙስሊም ተደራጅቶ የሚሰራ ሰው ከወለድ ነፃ ምናምን ብር የሚሰጡ ነገር የለምና አንዳንዴ እቃ የማቅረብ እቃ ገዝቶ ይሰጡና በዚህ ያክል ጊዜ ክፈል የሚባል ነገር አለ። አሁን ለምሳሌ እኔ ዋሺንግ ማሽን ወይ ፍሪጅ ብፈልግ በዚህ ዋጋ ትወስጃለሽ፣ በዚህ ጊዜ ይሄን አክት ትቆጥቢያለሽ፣ በዚህ አክት ትጨርሻለሽ የሚባልበት አጋጣሚ አለ። ያስ እንዴት ይታያል ነው? አሁን ለምሳሌ 50,000 የሚሸጠውን በ70,000 ብር ሸጦልኝ በዚህ ጊዜው ትጨርሻለሽ፣ ይሄን አክት ትቆጥቢያለሽ ብባል ያ ነገር እንዴት ይታያል? ግልጽ ነው። እሺ ጀዛኩሙላህ ኸይር። ባረከላሁ ፊክ። መርሐባ። እንግዲህ እህታችን ልጆችሽን ከቡሉግ ከሆኑም በኋላ ባላቸው ጊዜ ከልጅነታቸው ጀምራችሁ ኮትኩቱ፣ አሳድጉ፣ ምከሩ፣ ዝከሩ፣ ተቆጡ፣ ግረፉ። በዚህ መልኩ አስተምራችሁ በእስላም ላይ አሳድጉ። ካደጉም በኋላ ግን ብሉግ ከሆኑም በኋላ ከተጠያቂነት አትድኑምና መቆጣትም መምከርም እንዲሁም መምታትም ይቻላል የሚል ነው ሸኻችን እንትን ያሉት። ከልጅ ተጠያቂነት ጥሩ አድርጎ ልጆቻችንን አላህ ያውጣን። ሌላው እህታችን የጠየቀችው እስላማዊ ፊልም የሚባሉ ነገሮች አሉ። የሐምዛ የምን አሪሳላ እነዛና ከየት ተገኝተው ነው? ፎቶአቸውስ ከየት ተገኘ? የነ ቡኻሪ የነ ኢማም አህመድ የነ ኢብኑ ተይሚያ እነዚህ ፎቶዎች አሉና እነዚህ ነገሮች ከየት የመጡ ናቸው የሚል ነው እህታችን።
ብስምላህ እንግዲህ እስላማዊ ፊልም የሚባለው መጀመሪያ ፊልሙን መስራቱ ይቻላል አይቻልም የሚለው የዑለማዎች ሰፊ ኺላፍ አለ። ከፊሎቹ ትምህርት ሰጭ ከሆነና ለዲኑ ትምህርት አገልግሎት የሚሰጥ ከሆነ ቢደረግ የሚልና ሌሎቹ ዑለማዎች ደግሞ ፍጹም አይቻልም ተስዊር ራሱ አይቻልም በሚለው የሄዱበት አለ። ቢቀር ጥሩ ነው። ካልቀረ ደግሞ እነዚህ አሁን አሪሳላ የሱፍ የማን ተብሎ የሚቀርቡ ብዙ እንትኖች አሉ። አዘጋጆቹ አካባቢ ላይ ችግር አለ። ከቁርአኑ ጽንሰ ሐሳብ መነሻ አድርገው ግን እዛ ጋር የማይካተት በሰሂህ ሐዲስ ያልሰበቱ ነገሮች እና ከስብዕናዎቹ ጋራ ተመጣጣኝ ያልሆኑ ዘገባዎችም አብረው ስለሚዘገቡ መርጦ ለመውሰድ የማይችል ሰው ቢርቃቸው የበለጠ ተጠቃሚ ይሆናል ብለን እናስባለን። ምክንያቱም ይህንን ትምህርት ቅርአት ከቀራን ማናጣው ስለሆነ እዛው ውስጥ ስለምናገኘው በተለይ አሁን ይሄ የሱፍ ፊልም የሚባለው ውስጥ ብዙ ነገሮች አሉ። የተሰራውም ከሱና አካሎች ውጪ በሆነ አካል ነውና የራሳቸውን መንሀጅ ያካተቱበት ሁኔታ አለ። በአጠቃላይ ቢራቅ ጥሩ ነው። አለዛ ደግሞ መርጦ ለመያዝ የሚችል ሰው ቢጠቀመው የተሻለ ይሆናል። والله اعلم። مرحبا جزاكم الله خيرا። ያው እህታችን እየተከታተለች ነው ብለን እናስባለን። እስላማዊ ፊልም የሚባለው እንዴት እንደሆነ መጣጡ ከማን እንደመጣ ማን እንደሰራው በተለይ ቁርአንና ሐዲስ ጋር የሚጋጩ ነገሮችና የራሳቸውን አጀንዳ የራሳቸውን እይታ የራሳቸውን እምነትና ኢዕቲቃድ የሚያራምዱበትና የሚያራግቡበት ሁኔታ ስለሆነ ጥንቃቄ ማድረጉ ይመረጣል የሚል ነው። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ። እናቴ ማለት ነው ከወለደች 9 ዓመት ሆኗታልና ድምጽሽ ሩቅ ነው በጣም። ረመዳንን ድምጽሽ ሩቅ ነው በጣም። እሺ አሁን ደህና ነው። እናቴ ማለት ነው ከወለደች 9 ዓመት ሆኗታል። ከዛ ረመዳንን ጾም ደግሞ አልጾመችም ነበረ። ሰደቃ ማውጣት ይመቃላታል ተብላ ከዛ በኋላ ሰደቃ አወጣች። እሺ ሰደቃውን ካወጣች በኋላ ደግሞ አሁን ላይ ደግሞ መጾም አለብሽ ምናምን እየተባለች ነውና እሱ እንዴት ይታያል? መርሐባ። እሺ ተከታታይ طيب ሌላው እህታችን አክሲዮን አለ ይሰበሰባልና ቦታውን ለማግኘት አንድ ህንጻ ለመስራት ሙስሊም የሆኑትም ሙስሊም ያልሆኑም አብረን እንላለን የምናስቀምጠው በወለድ በሚያደርገው ባንክ ነውና ከወለድ ነፃ በሆነው አይደለም እናደርገውና በዛ ነው። ይሄ እንዴት ይታያል? እኛ ብንወጣ ከቤቱ ውጭ እንሆናለን፣ ከአክሲዮኑ ውጭ እንሆናለን፣ እንዴት እናድርግ ነው የምትለው? ሐቂቃ እንዲህ አይነቶቹን ነገሮች ሰዎች የሚጠይቁት ከገቡባቸው በኋላ ነው። ከገቡባቸው በኋላ አወጣጡ ሲጨንቃቸው ይጠይቃሉ። መጠየቅ ያለበት አንድ ነገር ከመስራታችን በፊት ነው። ሐዲሱም ግልጽ ነው፣ ቁርአኑም በጣም ግልጽ ነው። فإن لم تفعلوا فأذنوا بحرب من الله ورسوله ብሎ አላህ ያወጀው ወደ ሪባ ውስጥ ከገባችሁና ውጡ ስትባሉ ካልወጣችሁ ዘሩ ማበቂየ ምን ሪባ ስትባሉ ካልተዋችሁ ከአላህ ጋር ጦርነት አውጃችኋል ማለት ነው ብሎ አላህ በግልጽ አስቀምጦታል። ነቢያችን አለይሂ ሰላቱ ወሰላም ለዐነ አላሁ አኪለ ሪባ ወሙኪለሁ ወካቲበሁ ወሻሂደይህ ብለዋል። አራጣ የበላን አራጣ በይን አብሊውን ጸሐፊውንም ምስክሮቹንም አላህ ረግሟቸዋል ብለዋልና ውሉን ስትዋዋሉ በሪባ ከሆነ በምንም አይነት ከሱ መውጣት የሚቻልበት ሁኔታ የለም። ዛሬ ደግሞ እንደውም አስባቦቹ በተመቻቹበት አንዳንዱ ያው ነው እዛም ስንሄድ እነሱም ተመሳሳይ ነው ምናምን የሚሉ አሉ። እነሱ በሰሩት ወንጀል እናንተ ተጠያቂዎች አይደላችሁም እንዳላችሁት እና እንጠረጥራችኋቸው ሰርተው ከሆነ ከሪባ ከወለድ ነፃ ባንክ ተከፍቶ ባለበት ከወለድ ነፃ ባልሆነ ወይም ኢንተረስት ፍሪ ባልሆነ
ባንክ ውስጥ ሄዳችሁ መነከር እጅግ አደገኛ ነው ከአላህ ጋር ጦርነት ነው እርግማን ውስጥ መግባት ነውና ከዛ ከመውጣት ውጭ ሌላ አማራጭ አይኖርም መርሐባ ዱሮ السلام عليكم ورحمة الله وعليكم السلام ورحمة الله مرحبا ጥያቄ ነበረኝ እሺ ድምጽሽ ራቅ ያለ ነው መርሐባ እሺ ከረመዳን ጾም ጋር የተያያዘ ነው 15 ቀን እንትን ነበረብኝና ቀዳ ነበረብኝ ቀሪት ሆኜ አልጾምኩም ነበረ ሄላ ሰላም አለይኩም ይሰማል 15 ቀን ቀሪት ሆኜ አልጾምኩኝም ነበር ረመዳን ምን ቤቱኛ ከዛ ሄላ ምን ቤቱኛ ነው ያልሽው ቀሪት ሆኜ አልጾምኩኝም ነበር 15 ቀን እሺ ከዛ በኋላ ደግሞ የቀጣዩን ረመዳን ደግሞ ወልጄ ነበርና 3 ወር ማምን ህፃኑ ሆኖት መጾማችን ተብያ አልጾምኩኝም እሱንም ማለት ነው ከዛ በኋላ ደግሞ እንደገና የቀጣዩንም አመት እንደዛው እጅ ተሰብሮ አልጾምኩኝም ቀዳሃው ማለት ነው እንትኑን ፈርዱን ማለት ነው ረመዳን መደበኛውን አልጾምኩኝም 3 አመት ማለት ነው 2 ወር 3 አመት አልጾምኩኝም የመጀመሪያው 15 ቀን ከዛ 1 ወር ከዛ 1 ወር አሁንም ማለት ነው 2 ወር ከ15 ቀን መርሐባ ከዛ ሰውን ፈቷት ጠይቅ ግዴታ አንተ ማለት አለብሽ ማውጣት አለብሽ ሰደቃ መሰደቅ አለብሽና ጾሙንም ግዴታሽ ነው ተባልኩኝ እሺ ያ እንዴት ይታያል መርሐባ እሱን ለመጠየቅ ነው እሱን ለመጠየቅ ነው ኡስታዝ እሺ መርሐባ እሺ እና የአክሲዮን ጉዳይ ያው ሸኻችን ሰፋ ያለ ማብራሪያ የሰጡበት ነው ጥንቃቄ ማድረግ ይገባል ወንድሞቼ እህቶቼ ከመግባታችሁ በፊት ጠይቁ ፈስአሉ ነው ማታውቁ ከሆናችሁ የኡቀትን የግንዛቤ ባለቤቶችን ጠይቁ ነውና መጀመሪያ ጠይቃችሁ ወደ ስራው ግቡ ከገባችሁ በኋላ አይደለም መጠየቅ ያለባችሁ የሚል ምክር ነው ሸኻችን የሰጡንና ይሄንን መፈጸም መተግበር የኛ ኃላፊነት ነው ጀዛኩሙላሁ ኸይራን እህታችን አሁንም እስላሚክ ባንኩ ያው ይሰጠናል ዕቃ ይሸጥልናል ያን ዕቃ የሚሸጠው ግን አሁን ካለው ዋጋ ጨምሮ ነውና የ50,000 70,000 80,000 ያደርጋል زيادة الثمن لزيادة الأجل ይሄ እንዴት ይታያል ትላለች ብስሚላህ እስላሚክ ባንኮች ዘንዳ ያሉ ሸርዑ የፈቀዳቸው ግብይቶች አሉ ከግብይቶቹ አንዱ السلام عليكم وعليكم السلام ورحمة الله وبركاته مرحبا አሁን ቅርታ ጠይቄ ነበር ግን ማለት ነው አሁን ጠይቄ ነበር የጠየኩት ጥያቄ ነበረኝ እሺ ሼህ ያሉኝ እስከ 60 ቀን ብለው ነበር የወሊድ ደሙ ማለት ነው እና እስከ ከ60 ቀን በኋላ ቢያልፍ ታጥበን መስገድ ነው ያለብን ከ60 ቀን በኋላ ካለፈ የበሽታ ደም ነው ታጥበሽ መጾም ታጥበሽ መስገድ ግንኙነትም ይፈቀዳል የበሽታ ደም ነው የሚባለው መደበኛው የወሊድ ደም የሚባለው አክሰሩና የመጨረሻው ጣራው 60 ቀን ነው ዝቅተኛው መጀቱን አንድ ጊዜ የሚፈስ ነው የመጨረሻው ጣራው ደግሞ 60 ነውና ከ60 በኋላ ካለፈ የበሽታ ደም ነው የሚባለው የሚከለክልሽ አይደለም ነው ያሉሽ መርሐባ እስላሚክ ባንኩ የሚሸጥልን ያለው ነው የጀመራችሁት አቋርጫችሁ ነው አፋ እስላሚክ ባንኩ የሚሰጣቸው የሚያገለግላቸው ግብይቶች አሉ ከነዛ ግብይቶች አንዱና በስፋት የሚሰራበት ሙራባሃ የሚባለው ነው አሁን እህቴ የጠየቀችውን ጥያቄ ከሱ ጋር የሚያያዝ ይመስላል እቃዎችን ዛሬ ከፍላችሁ መግዛት የማትችሉትን ባንኩ ገዝቶ ይሰጣችኋል ወረቱንም ትርፉንም ነግሯችሁ ነው የምትገበያዩት ይሄ ሙራባሃ በሚባል ይታወቃል እስከዚህ ቀን ድረስ ተከፍላላችሁ ብሎ ጭማሬውንም ያመጣበትንም ነግሯችሁ ከሆነ ይሄ ሙራባሃ ነው ከሪባው ጋራ ሊገናኝ የሚችልም አይደለምና ይሄ ይቻላል ከዚህ ውጪ የኢንተረስት ፍሪውን ትርፍ እያሰቡ ያው ነው እያሉ እየጨማመሩ የሚያደርጉት ወይም ደግሞ ነጋዴዎቹ የማይገዙትን ዕቃ እንደሚገዙ ሆነው የሌላ ሰው ፈቃድ እየወሰዱ ሰው ባንኩን እያታለሉ የሚያደርጉት ወይም የባንኩም ሰራተኛ እየተግባባ የሚሰራው አሰራር አለ
ይሄ ኺያና ነው። ባንኩንም ይኸይናል፣ ሙስሊሞችንም ይኸይናል። በጥሩ ሁኔታ ሐላል በሆነ ስራ የሚሰራ መስሎ ይታያል፣ ግን አለመሆኑን ራሱም ያውቃል። እንደሱ አይነቱ ነው እንጂ የማይፈቀደው የጠየቅሽው ጥያቄ ሙራባሃ ጋር የሚገናኝ መሆኑ ስለታየን ይቻላል ነው የምንለው። ወላሁ አዕለም። ጀዛኩሙላሁ ኸይረን። እንግዲህ ኢስላሚክ ባንኩን ተጠቀሙበት፣ ተገልገሉበት። እያንዳንዱ ባንኮች ይህንኑ ኢስላሚክ ባንኩን ሲጀምሩ 3 እስከ 5 ድረስ አማካሪ ታላላቅ ዑለሞች ያሏቸው ባንኮች ናቸውና እነዚያ ዑለሞች የሚሰሩትን ፕሮጀክቶች የሚሰሩትን ስራዎች እያጣሩ ከዶክመንቱ ጭምር ከወረቀቶች ጭምር ማዘዣ የማውጫ ማዘዣ የማስገቢያ ማዘዣ እነዛን ሁሉ ከፊቅሁ ጋር ከኢስላም ጋር ይጋጫል አይጋጭም የሚለውን የሚከታተሉ ዑለሞች አሉና እነዛን እየጠየቃችሁ መስራት ነው። የሚያጠራጥራችሁ ካለ እንደዚሁ ጠይቁ። አሁን ያልሽው ግን ቁልጭ ያለ ሙራባህ ነውና ይፈቀዳል ነው ያሉሽ። ሌላው እህታችን የጠየቀችው እናቴ ከወለደች 9 ዓመት ሆኗታል። የዛን ጊዜ ስትወልድ የዛሬ 9 ዓመት ጾም አልጾመችም ረመዳንና ሶደቃ ስጪ ያብቃቃሻል ብለዋት አሁን ደግሞ ቀዷ ካላወጣሽ አሏት። እንዴት ይታያል ነው የምትለው? ቢስሚላህ ከጾም ጋር በተያያዘ ጥያቄዎች ይበዛሉ። ምላሾቹ አላዋቂ እየተጠየቀ የሚያገኟቸው ምላሾች ሆነው ነው የምናያቸው። ሰደቃ ብትሰድቂ ይበቃሻል የሚለው ጭራሽ መጾም ለማይችል ሰው ብቻ ነው። የወለደ ሰው ህፃኑ ያድጋል፣ ማጥባቱ ይቀራል፣ ወይም ጽንሱ ይወለዳል። በጽንስ ጊዜ ነው የሚቀረው፣ በጫጉል በእንትን ጊዜ በመታረስ ጊዜ ነው ጾም ሊፈታ የሚችለው። እነዚህ ነገሮች የሚያልፉ ስለሆኑ ቀዷ ለማውጣት ራስን ዝግጁ ማድረግ ነው። የተሰደቀው ሰደቃ ዋጋ አታጣበትም፣ ጾሙ ግን መጾም አለበት ነው የምንለው። ጀዛኩሙላሁ ኸይረን። ቀጣዩም ጥያቄ ከዚሁ ጋር ተመሳሳይነት ያለው ነው። የመጀመሪያው ዓመት 15 ቀን አልጾምኩም፣ ጽንስ ጀምሬ ነበርና የሁለተኛው ወለድኩኝ አልጾምኩም። ሶስተኛውም ላይ ያው እንደዚሁ በችግር ምክንያት አልጾምኩም። 3 ዓመት አለብኝና እንዴት ይታያል ነው የምትለው። የዚሁም ደግሞ ያው ተመሳሳይነት ያለው ተመሳሳይ መልስ ነው ያለው። 3 ዓመት አለመጾም አንዳንድ ጊዜ እንዝላልነትም ይመስላል። አንዳንድ ጊዜ ደግሞ ወሊዳቸው የሚነባበር ሴቶች ሊያጋጥማቸው ይችላል። አንድ ጊዜ በጽንሱ፣ ሌላ ጊዜ በማጥባቱ፣ ሌላ ጊዜ ደግሞ ሌላ ጽንስ መጥቶ እንዲህ ተነባብሮ ሊያልፍ ይችል ይሆናል። በመልካም ማሰብና መጠርጠር ነው ያለብን። አላኩል ሐል ሁላቸውም ሶስቶቹም ዓመቶች ቀዷ ነው የሚወጡት እንጂ ከፋራ የሚባል ነገር የለም። መጾም የምትችልበት ጊዜ እስከመጣ ድረስ ቀዷ ነው የምታወጣው። መርሐባ። እንግዲህ በአመቱ ውስጥ 75 ቀን አለብሽ በ3 የ3 ዓመትና 15 30 30 ወይም 29 ሊሆንም ይችላል። ረመዳን ነው ጾም የተባልሽው 30 ቀን አይደለም ጾም የተባልሽውና የዛን ዓመት ረመዳን ምን ያክል ቀን እንደሆነ ማወቅ ምቺው ማየት ይግድላል። ስለዚህ 75 ቀንሽን መጾም ነው ያለብሽ። ሰደቃ መስጠት የሚለው አያካክሰውም ነው የተባልሽው። طيب ከፌስቡክ የመጡ ጥያቄዎች አንዲት የሌላ እምነት ተከታይ ሌላ ቦታ ሁና ለምትፈልገው ሰው ወይም ለእናቷ ጥበብ ልብስ ግዢና ለእናቴ ስጭልኝ ብትል ጥበብ ገዝቶ መስጠት እንዴት ይታያል? ይህንን ጥበብ ለማድረስ ገንዘብ ሐራም ይሆናል ወይ ትላለች። ጥበብ ልብስ መልበስ በራሱ ሐራም አይደለም። ጥበቡ ላይ ያሉ ነገሮች ናቸው ሐራምም ሊያደርጉ ወደ ሽርክያትም ሊያደርሱ የሚችሉት እና ጥበብ ግዙ ማለት ክልክል አይደለም። አንዳንድ ጊዜ ደግሞ ሌላ እምነት ውስጥ ያሉት እኛ እምነት ውስጥ ያሉት የሚከለከሉትን ላይከለከሉ የሚችሉበት ሁኔታ አለ። የሆነ የሐር ልብስ ለነቢያችን መጥቶላቸው ለዑመር ብን ኸጣብ ሲሰጧቸው ለብሰው ሲያዋቸው ተቆጡባቸው። እንድትለብሰው አይደለም የሰጠሁ ሽጠህ እንድትጠቀም እንጂ ሲሏቸው ሙሽሪክ ለሆነ ወንድማቸው እንደሰጡ ሐዲስ ላይ አለ። ያው የተላኩትን በተላኩት መልኩ ማድረሱ ችግር ላይኖረው ይችላል። ይሄ መልእክት ነው።
እነሱ ደግሞ የተላከው ሰውዬ ባያደርግም ሌላ የሚላክ ሰው ሊኖር ይችላል። ይሄ ያው ሚን ባቢል መዋሳት ነው። ብዙ ክፉ አይመስለኝም። ወላሁ አዕለም። ጀዛኩሙላሁ ኸይረን። ያው እንግዲህ ሌላ ነገር ካለው ነው እንደ መስቀል እንደ እንትን ካለው ያ ነው እንትን የሚለውና ከበድ የሚያስደርገው ያ ነው። ሌላዋ ጀናባ ለመታጠብ አስቀድሙ ውዱእ ማድረግ ግዴታ ነው ወይ ይላሉ። ግዴታው ጀናባ መታጠብ ነው። ጀናባ መታጠብ ደግሞ የውዱእ አካሉም ሌላውም አብሮ ስለሚታጠብ ውዱእ ማድረጉ ሱና እንጂ ግዴታ አይደለም። ውዱእ አድርጎ መጀመሩ የነቢያችን አለይሂ ሰላቱ ወሰላም ሱና ነው። ባልና ሚስት ሲጣሉ የመጣላታቸውን ምክንያት ወደ ልጆቻቸው ያሳብባሉ። ይህ ልጅ ነው፣ ይቺ ልጅ ናት፣ ይሄ ልጅ ከተወለደ ጀምሮ ቤታችን ሰላም አጧል የሚሉ አሉ። አንደኛው ልጃቸውን ደግሞ በረካ መጣ እንደዚህ እንደዚህ የሚሉ አሉና እንደ ገፊ መልእክት እንዴት ይታያል ይሄ የሚል እንትን አለው። ገደቢስነት እንትን ቢስሚላህ። ይሄ እንግዲህ ምንም የማያመነታታ ነገር ነው። አንድ ልጅ ስለመጣ መጥፎ ነገር አይመጣም። አንድ ልጅ ስለመጣም ደግሞ መልካም ነገር አይመጣም። አላህ Subhanahu Wa Ta'ala መልካሞችንም መጥፎዎችንም በራሱ ጊዜ ነው የሚያመጣው። መልካም ማግኘትም ራሱ ፈተና የሚሆንበት አጋጣሚ ነው የሚበዛው። ያው ኢነማ አምዋሉኩም ወአውላዱኩም ፊትና የሚል አያት አለ። ፈተና ነው፣ ኒዕማ ነው። ዱንያ እዚህ ስንመጣባት ለብትላ ነው የመጣ ነው። ብዙ ነገሮች ይመጣሉ። የራሳችንን ባህሪ ግን ልጆቹ ላይ እያሟከክን ብንጣላ አይገባም። በዓለም አርአያነት ያላቸው ባሎች ከኛ በፊት አልፈዋል። ከነቢያችን እስከ ሱሐቦቻቸው እና እስከ ትላልቆቹ ሰዎች የነዛን ባህሪ መላበስ አለበት። ሚስትም ደግሞ የነሱ ሚስቶች በመልካም ሁኔታ ይኖሩ የነበሩትን ታሪካቸውን እያጠናን ዲናችን በሚያዘው መልኩ መኖር መቻል አለብን። ልጆቹ ምንም ወንጀል የላቸውም። የራሳቸውን ጥፋት ለልጆቹ አትሰጧቸውም። በመሰረቱ በባልና በሚስት መካከልም ሆነ በሌላ ሰው መካከል የሚከሰተው ጸብ ሁሉም ሰው የራሱን መብት አጥንቶ የሌላውን መብት ባለማጥናት የሚመጣ ነው። ሴቶች ሲያሳድሩ አይተሃል ብለው የራሳቸውን መብት ብቻ ይጠይቃሉ። ወንዶችም ደግሞ የባል ሐቅ የት ታውቂያለሽ፣ መቼ አክብረሽ ታውቂያለሽ የሚል ነገር ነው የሚናገሩትና የራሳችንን ሐቅ ከማጥናታችን በፊት ያለብንን ሐቅ ግዴታችንን ዋጅባቶቻችንን ማየት መቻል አለብን። ልጆቹ ወንጀል የለባቸውም። ገደቢስነትም በልጆቹ ላይ አይንጠለጠልም። የራሳችሁ ባህሪ ነው፣ አስተካክሉ ነው የምንለው። ወላሁ አዕለም። ጀዛኩሙላሁ ኸይረን። ሼኽ እንግዲህ ከካበተ ከልምዳቸው ተነስተው የሀገር ሽማግሌ ናቸውና ባልና ሚስት ሲያጋጥም በምን እንደተጣሉ ጉዳዩ ስለሚደርሳቸው ካላቸው ተሞክሮ ነግረውናል። አንዱ ያንዱን መብት አለማክበር፣ አንዱ ያንዱን ሐቅ አለማወቅ ነውና ችግር እየፈጠረ ያለው። የሚስትህን ሐቅ ማወቅ አለብህ፣ የባልሽንም ሐቅ ማወቅ አለብሽ። ያንን ካወቃችሁ በኋላ ላንቺ የሚገባሽንም ላንተ የሚገባህንም መብታችሁን ወቁ። ከዛ በኋላ አንዱ ያንዱን እንዳይዳፈር፣ አንዱ ላይ እንዳይጫንበት እንትን እንዳይል፣ በዚህ መልኩ ተቻችሎ መኖር ይገባል የሚል የካበተ ልምዳቸውን ነው ያጋሩን። ጀዛሁላሁ ኸይረን ወባረከላሁ ፊ ዒልሚሂ ወጠወለላሁ ዑምረህ። ውድ ተመልካቾቻችን የዛሬው ፕሮግራማችን በዚህ ይቋጭና ኢንሻአላህ በሚቀጥለው ሳምንት እንግዲህ ደግሞ በተመሳሳይ ጊዜ በተመሳሳይ ሰዓት ጥያቄዎቻችሁን ለመቀበል ኢንሻአላህ አላህ ያቆያችሁ አላህ ያቆየን እያልኩኝ የዛሬውን እዚሁ ላይ ለመቋጨት እገደዳለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون